በጣም ደስ የሚል አዲስ ነገር ተፈጥሯል። ሀይሚ ለብሩኬ እንግዲህ የወርቅ ሰዓት አልብሳለች ማለት ነው። በጣም ደስ የሚል ፍቅር እየሸተተን ነው። ሰላም ሰላም ውድ ተመልካቾቼ የጨረቃ ፋሚሊዎች በያላችሁበት ሰላማችሁ ብዝት ትበልልኝ። ውድ የሀገሬ ልጆች ኢትዮጵያውያን ኤርትራውያን የሆናችሁ ሁላችሁም ሰላማችሁ ብዝት ትበል። በሀገር ውስጥም ከሀገር ውጭም ያላችሁ በስግደትም ያላችሁ እህቶች ወንድሞቼ ሰላማችሁን ያብዛላችሁ እላችኋለሁ። እንግዲህ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ዛሬም በአዲስ ነገር መጥቻለሁ። ሀይሚዬ ቤት አዲስ ነገር ተፈጥሯል። እንግዲህ ለኔ ወርቅ አልብሶልኝ እሱስ እንዴት አይለብስም ብላ ሀይሚዬ ብዙ ጊዜ አስቤበት ነበረ። ብዙ ጊዜ አሳካዋለሁ ብዬ አስቤ ነበረ። እንግዲህ እሱ ቢቀድመኝም እኔ ዛሬ በዓልም ባይሆን ምንም ባይሆን ይህንን ስጦታ ለሱ እሰጠዋለሁ ይገባዋል ብላ ለብሩኬ ስጦታ ይዛለት መጥታለች ማለት ነው። ቅመሟ እና በጣም ደስ የሚል ቆይታ ይኖረናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ከወደዳችሁ ላይክ እያረጋችሁ አበረታቱኝ እላችኋለሁ። እንግዲህ ብሩኬ ሲመጣ ምን ሊፈጠር ይችላል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እንግዲህ ላይክ እያረጋችሁኝ አበረታቱኝ። ወደ ቪዲዮ ይወስዳችኋለሁ። አብረን ቪዲዮውን እንመለከታለን። ቦታ ስትጅጃለው ማነው ግባ ሀይ አለሁልህ። እንዴት ነሽ? አንተ እንዴት ነህ? ደግነሽ ምንድን ነው እንደዚህ መማር? በእናትህ ኧረ ተው አውሩብኛል። ቪዲዮ ላይ እና ሰላም በለች ረስተኸዋል። አላየኸውም? እኔ እኮ እኔ ችግር የለውም ምንም አልገረጣም። ምን የኔን ውበት ነው የነገርከኝ፣ ቁንጅና ነው የነገርከኝ። ታምሮብሻል። ቤተሰቦች እኛ ደህና ነን። በጣም ትናንት ስለጠፉ አልተቀየምከኝማ? አይ ቆይ ቤተሰብና እኛ ነው የምንወስነው። እንግዲህ በጣም አምሮብሻል። ምንድነው እንዲህ ያማረብሽ? ማንን ለማማመል ነው ብሎ ብሩኬም እንግዲህ በውበቷ በጣም ያው ወድቋል ማለት ነው። እንግዲህ የኔ ቅመም ደግሞ ታምራለች። በቃ ቆንጅናዋ ከላይ ነው የተሰጣት ትላላችሁ እና በጣም ነው ደስ የምትለው። ያው ዛሬ ደስ የሚል ነገር አለ። በጣም ትልቅ ሰርፕራይዝ አለ። ብሩኬን ሰርፕራይዝ ለማድረግ ነው የጠበቀችው እና ምን ይሁን ሰርፕራይዝ የሚለውን ነገር አብረን የምንመለከት ይሆናል። ትላንትና ስለጠፋው በጣም ይቅርታ ብላለች፣ እኛንም እሱንም ማለት ነው። ውድ ተመልካቾቼ ላይክ፣ ሰብስክራይብ ማድረጋችን እንዳትረሱ። ወደ ቪዲዮ ነበር። እንደዚህ አይነት ጊዜ አሳልፈን አናውቅም። ብዙ ላይፎችን አሳልፈናል፣ ግን ይሆናል አይደል? ቤት ውስጥ ሆኖ ደግሞ እንደዚህ አይነት ድባብ አሳልፌ አላውቅም እና የዛን ቀን በጣም በቃ እኔ እንጃ ይገርም ቀን ነበር። እዛ ጋር አልቅሰሻል። በቃ ይበቃሻል። እና ወርቅ ሰው ደስ ብሎታል። እንተኛ ስላልከኝ እኮ ነው እንደዛ ያልኩት። ከዛ ቀን በኋላ እኮ ይኸው ቤት ደንግጠ ነው መሰለኝ ቤት ኪራይ ከፍዬበት ካልኖርኩበት ብሎ አልሄደም። ለምንድን ነው የምከፍለው? አሁን ሁሉም ነገር ሰላም ነው ብሎ ቤቱ ሄደ ማለት ነው። ግን እኔ የመሰለኝ ይሄ ልጅ አሰምቶኝ እኮ እንጠጣ ነው ሊበላ ልጠጣት። እሺ ይሁን ችግር የለውም። ግን እንዴት ነበር እንግዲህ ከዛ ቀን ጀምሮ ብሩኬም ወደ ቤቱ ተመልሷል እና በጣም ደስ የሚል ጊዜ አሳልፈናል ብላ ሀይሚዬም በድጋሚ አመስግነዋለች ማለት ነው። ያ በጣም ደስ የሚል ጊዜ እያሳለፉ እየተዝናኑ አለውና ዛሬ ደግሞ የምንሄድበትም አለ እና የሚወስድበት ቦታ አለ ብላ ሀይሚም እንግዲህ በጉጉት እያስጠበቀች ነው ማለት ነው። ታዲያ ወዴት ነው የሚሄደው? ሰርፕራይዙስ ምንድን
ምንድነው የሚለውን ነገር አብረን የምንመለከት ይሆናል። እንግዲህ ከዚህ በኋላ እንግዲህ ሽማግሌ ይላካል፣ ሰርግ ይደረጋል። ማግባት ነው የምፈልገው፣ ፍቅር በፍቅር ሆነን ነው መኖር የምፈልገው ብሩኬም እንግዲህ አምሮታል ማለት ነው። ውድ ተመልካቾቼ እንግዲህ እኛም ደግሞ ሰርጋቸውን ጋብቻቸውን ለማየት ያብቀን እያለን ነው እና በጣም ደስ የሚል ቆይታ እያደረገ ነው። እንግዲህ የሰርግ ቀናቸውንም ቀጠሮ እየያዙ ያው ጥር ላይ እናግባ ወይስ ፋሲካ ላይ ብናገባ ይሻላል፣ የትኛው ይሻላል በሚለው ነገር እንግዲህ እየመረጡ ይገኛሉ ማለት ነው። ውድ ተመልካቾቼ በጣም ያ ወደ ትዳር ነው እያመሩ ያሉት። እንግዲህ ከቀለበት ወደ ትዳር እንግዲህ በድንገት ማንም ባላሰበበት ወደዛ ተገልብጧል ማለት ነው። ነገሮቹ በጣም ደስ ይላል። በጣም ደስ የሚል ቆይታ ነው እያደረጉ ያሉት ማለት ነው። ብሩኬም ደግሞ እኔ ማግባት ነው የምፈልገው ከዚህ በኋላ በፍቅርና በሰላም እንድንኖር እፈልጋለሁ ብሎም ለሷም እንግዲህ ጥያቄ አቅርቦላታል ማለት ነው። እንግዲህ ጋሽዬ እኔ በትልቅ ቤት ነው መኖር ብፈልገው ልጅክን እንዳሰጥ ብላለች። ምንድነው እስቲ ነገሩን አብረን እንመልከት። የማንም አልሆንም መሀላ ታስገባኝና ውክልና ተሰጥቶናል ብሎ ረከባላችሁ ግን ለዛም ሆነ ለዚህ ሀይሚ በጣም ደስተኛ ሆነች ነበር አይደል እንዴ? ያው በጣም ማለት በጣም የሚያምር ቀን ነበር። የዛን ቀን የምንፈልገውም የቀመሜን ደስታ ነበር። እንግዲህ በቆጡ ያሳልፈናል። ዛሬ የሰርጋችንን ቀን እንወሰናለን ማለት ነው። እንግዲህ ውድ ተመልካቾቼ ዛሬ የሰርጋችን ቀን መወሰን አለብን፣ ቤሎና ሱፍ መምረጥ አለብን ብሎ ብሩኬ ወስኖ መጥቷል። አረ ጉድ ነው። የሀይሚ ምላሽ ምንድን ነው ታዲያ? ምን አማራጭ አለኝ? እሺ አቤት ድምፅ። በነገራችን ላይ ነገር ያለው የሆነ ቦታ እንሄዳለን እኮ እንሄዳለን። በቆጡ የት ነው ግን ቶሲ? እሱንም ማስቀየር ልብስ እንደዚህ ሸበላ ነህ፣ ችግር የለም። እንደውም ትላንት ለጠፋሽበት መቀጣት አለብሽ እንዴ? ትናንት ጠፍቼ እኮ አይደለም የጠፋሁበት ምክንያት ያው ቅድም ተናግሬያለሁ። ጉዴ ታወቀብኝ። ዝም ብሎ ዘፈን ይመጣል። አሁን ሐምሌ ደግሞ ሰርግ የሚደገሰው እንትን ወር ላይ ነው፣ የፋሲካ ጾም ሲያልቅ። ጥር ፋሲካ ምናምን ፋሲካ ጾም ሲያልቅ። ፋሲካ ላይማ ጾም እኮ ነው ኦልሬዲ። ግን ለፋሲካ ካገባሽ ለዳግማ ትንሣኤው ምንድን ነው የሚባለው? ቅልቅል ምናምን ታደርጋለሽ። በምን ያልፋል? የፋሲካ ጾም እስኪጀመርና ከዛ በኋላ ሰርጉ የፋሲካ ዕለት ታደርጊዋለሽ ማለት ምን እያልከኝ ነው? ሻውን እንትን እንኳን ነው የምናግርሽ። ምኑ ሰርጉ የፋሲካ ዕለት ወጪ ቅነሳ ነው። እንግዲህ ወጪ ቅነሳ ነው። ሰርጉ የፋሲካ ዕለት ይሆናል። ቅልቅል ደግሞ ዳግመ ትንሣኤ ይሆናል ብሎ ብሩኬ ወጪ ቅነሳ ነው አለ። ሀይሚዬም ደግሞ ገብቷታልና አንተ ጉራጌ ነህ እንዲህ ያለችው እንግዲህ ጉራጌነቱን ግልጽ አድርጋ ተናግራለች ማለት ነው። እና ጉራጌዎች ያው በጣም ስራ ወዳዶች ናቸው፣ እናም በልጥ ናቸው፣ ሰነፎች አይደሉም። እና በዛ ምክንያት ነው ማለት ነው። እናም ሀይሚዬ ይሄ እንዴት ሊሆን ይችላል? ምን እያልክ ነው? ምን ማለትህ ነው? ብላ እንግዲህ አንተ በቤት ውስጥ በተሰራ ዶሮ ልሸውድ ነው እንደ ሰርግ ነው ብላ እንግዲህ ድንግጥ ብላ ነው የሰማችው። እናም ዛሬ በቃ የሰርግ ቀን መቁረጥና የሰርግ ልብስ መምረጥ ላይ ነው ነገሩ። ሰርጉ ቀርቧል ነው ወይስ ወዴት ነው ነገሩ? እስቲ አብረን እንመልከት ተመልካቾቼ። እሺ እናማ ቀን ይወሰን እንዴ? የሰርጋችን ቀን ቤተሰቦች ምን ቀን ይዋል? ወንድምሽ ዱባይ ያገባው አይደለ? እኛ ደግሞ የት እንጋባ መሰለሽ? ፓሪስ። ስቀልድ ነው። እንዴት ነው የምንሄደው? በእግር ስትቀልድ ነው። ይመስገብ። ፈጣሪ ያደርሰን። ይዛ ሲበለን በእንደዚህ አይነት ጉዳይ የሚጨቅን ፓሪስ ቃል ገብተዋል።
እናስ በዚህ ሰዓት አልዘጋም። ዝም በይ። ለምን ዘጋለሁ? አይ ለሚለው እኮ ነው ቃል ገብተሃል። ፓሪስ ከሆነ እሽላለሁ ያለ ዛምቢ ነው ምለው። እንግዲህ ፓሪስ ነው የምንጋባው። አብርሽ ዱባይ ስላገባ እኛ ፓሪስ እንጋባለን ብሏታል። በጣም ደስ የሚል ቆይታ እያደረጉ ነው። روبي همام بس تخلق أدبتها وقت ما بعرف هلا فت همام. طب ممكن تسألي أدبتها وقت؟ أوكي لأنه لازم أغير له على رقبته. أوكي بسأل. يلا ماشي እንደ ልብሽ ትሆኛለሽ ማለት አሁን ባለሁበትና ከይሆናል አይደለ ያው ህይወቴን እያሻሻልኩ ከቀን ወደ ቀን መሄድ ከሆነ እዚሁ ምንም አላጣውማ። እንግዲህ ምንኖረውም ሌላ አገር ነው ብለው እንግዲህ አገርም እየመረጡ ይገኛሉ ማለት ነው። የዛሬ ቆይታ በጣም ደስ የሚልና ለሰርግ ውይይት የሚያደርጉበት ነው ማለት ነው። ከዚህ ሰዓት በኋላ ምን ሊፈጠር ይችላል? ብሩኬ የምር ሰርፕራይዝ ይሆናል? የብሩኬ ሰርፕራይዝ የት ነው ያለው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ውድ ተመልካቾቼ እንግዲህ ሰርፕራይዙን ረስቼ ነው የወጣሁት፣ ወደ ቤት መመለስ አለብኝ ብላ ሀይሚም እንግዲህ ካወጡበት ተመልሳ መጥታለች ማለት ነው። ተመልሳ ወደ ቤት ልትገባ መጥታለች ማለት ነው። ውድ ተመልካቾቼ እናም ምን ሊፈጠር ይችላል? ምን ሊሆን ይችላል? ብሩኬ የምር ሰርፕራይዝ ይሆናል ወይ? አብረን የምንመለከት ይሆናል። እንግዲህ ሀይሚዬም ትልቅ ሰርፕራይዝ እንዳለ ነግራለች ማለት ነው። ውድ ተመልካቾቼ እንግዲህ ወደ ቤታቸው ደርሷሉ። ሰርፕራይዙ የት አለ እንዴት አለ የሚለውን ነገር አብረን የምንመለከት ይሆናል። ቤት መሄድ ነው መመለስ ነው የሚፈልገው ብላለች። እንግዲህ ሰርፕራይዝ እንደምታደርገው አልነገረችም። ቤት እንደምትደርስ ብቻ ነበረ የነገረችው ማለት ነው። እንግዲህ አብሮ ሲገቡ ምን እንደተፈጠረ አብረን እንያው። አንድ ለየት ያለ ነገር ገዝቼልሃለሁና ማለት ይህን ነገር ለመግዛት ማለት ነው የልደት ጊዜ መስከረም 21 አልነበር ልደትህ? የዛን ሰሞን ልክ ልደትህ እንደነገ ምናምን ሊሆን ከሁለት ቀን በፊት ጀምሮ እየሮጥኩኝ ነበረ። በቃ እየተሯሯጥኩኝ ነበረ ይሄንን እቃ ለማግኘት ማለት ነው። ቡታጅራ ላይ ቡታጅራ ደግሞ ታውቃለህ ያው የፈለግከውን ለማግኘት ትንሽ ያስቸግራል። ጠበብ ያለ ከተማ ስለሆነ አይደለ? እኔ እንጃ የምር ትላልቅ ነገሮችን ለማግኘት በጣም ያስቸግራል። እና የዛን ሰዓት ፍፄንና ቤኪን ነበር ይዤ ስዞር የነበረው ይሄን ነገር ለመግዛት ማለት ነው። እና አልተሳካልኝም ነበር። ከዛ እንደውም ምን ነበረ መሰለክ ያሉኝ፣ እሱም በኋላ ስታየው ያን ነገር ነግራችኋለሁ ያሉኝን እና ያገኘሁትን ከዛ አይሆንም ብዬ ተውኩትኝ እና ብትከፍተው ደስ ይለኛል። እናም ወደ ተመልካቾቼ ብዙ ለፍቼበታለሁ። ለልደቴ ጊዜ ነበር ያሰብኩት ግን በዛ ሰዓት ላይ አላገኘውም ብላለች። እንግዲህ ስጦታ ምን ሊሆን ይችላል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። አብረን እንመልከት ወደ ተመልካቾች። አይ ብር ነው፣ ወርቅ ነው፣ ብር ነው አይደለም? ማርያምን የምሬን ነው። ታጀራ ላይ ብቻ ምናምን እስቲ ነው ግራ የገባኝ። አዎ ታጀራ ይሄ ብቻ ነበረ አለ ያለኝ እና ግን ይቅርብሽ እኔ አንቺን ስለማቀሽ እንትን እንድትይ አልፈልግም፣ እንድትጎጂ አልፈልግም ምናምን ነገር አለኝና ማለት ለዋሽሽ አልፈልግም፣ ማስተማማኝ አይደለም ይሄ ነገር ይቅርብሽ ሲለኝ ተውኩት። ልጁ ስለሚያቀኝ እንትን ማለት አልፈለገም እና በኢየሱስ ስም ነይ የኔ አንበሳ
ተባረኪልኝ። እንግዲህ ብሩኬም ደስ ብሏት ሀይሚም የወርቅ ሰዓት ያው ሰርፕራይዝ አድርጋለች። በጣም ደስ የሚል ቆይታ እያረጉና ደስ ብሏቸው ብሩኬን ሰርፕራይዝ አድርጋለች ማለት ነው። በጣም ደስ የሚል ጊዜ ነበረ። በጣም ደስ የሚል ቆይታ ነበረ። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። እንደምትወዱት አልጠራጠርም። ቪዲዮን ከወደዳችሁ ላይክ እያረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። በድጋሚ በአዳዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትበልልኝ ባይ